ሰላም የክንፋን መረጃ ቤተሰቦቻችን ወቅታዊና የተመረጡ ዜናዎችን ይዘንላችሁ ቀርበናል። በመጀመሪያም አርዕስተ ዜና። በዓመት 111 ሚሊዮን ሊትር ማምረት የሚችለው የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት በይፋ ተመረቀ። ኢትዮጵያና ቤላሩስ ወታደራዊ ትብብራቸውን ለማጠናከር ያለመ ውይይት አካሄዱ። ከሰሞኑ የተከሰተው የተለመደ የጉንፋን አይነት እንጂ አዲስ ወረርሽኝ አይደለም ሲል የኢትዮጵያ ጤና ኢንስቲትዩት አስታወቀ። ሱዳን በህዳሴው ግድብ ዙሪያ ከኢትዮጵያና ከግብጽ ጋር እስካሁን ያደረገቻቸውን ስምምነቶች በዝርዝር ልትገመግም መሆኑን አስታወቀች። እኚህንና ሌሎች አዳዲስ ዜናዎችን ይዘንላችሁ ቀርበናል። ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን እንድትጀምሩት እንጋብዛለን። ከሰሞኑ የተከሰተው የተለመደ ጉንፋን አይነት እንጂ አዲስ ወረርሽኝ አለመሆኑን በጥናት መረጋገጡን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታወቀ። ከሰሞኑ የተከሰተው ጉንፋን በሰዎች ዘንድ ያለው የህመም ስሜትና የወረርሽኙ በአጭር ጊዜ መዛመት አዲስ ወረርሽኝ መጥቶ ሊሆን ይችላል በሚል በተለያዩ ሰዎች ላይ ስጋት መፍጠሩን የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ ገልጸዋል። ይሁን እንጂ በማዕከላዊ ኢንፍሉዌንዛ የምርመራ ማዕከል በተደረገው ጥናት መሰረት ምንም አይነት አዲስ ወረርሽኝ ወይም በሽታ አለመገኘቱን ዋና ዳይሬክተሩ ተናግረዋል። ያም ሆነ የክረምት ወራትን መጠናቀቅ ተከትሎ ከመስከረም አጋማሽ ጀምሮ እስከ ታህሳስ ወር መጨረሻ ድረስ በኢትዮጵያ የጉንፋን ወረርሽኝ ሊኖር ስለሚችል ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አሳስቧል። በመሆኑም የመስከረም ወር መጨረሻ ላይ እንደመሆናችን መጠን በቀጣይ ወራት የጉንፋን ወረርሽኝ የመተላለፍ መጠን እንዳይጨምር እና በህመም እንዳይጠቃ አስፈላጊውን ጥንቃቄ እንዲያደርግና ከበሽታው ራሱን እንዲከላከል ለህብረተሰቡ መልእክት አስተላልፈዋል። በዓመት 111 ሚሊዮን ሊትር ማምረት የሚችለው የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት በይፋ ተመረቀ። በሶማሌ ክልል ካቡል በዓመት 111 ሚሊዮን ሊትር ማምረት የሚችለው የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያውን ዙር መርቀናል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። በተመሳሳይ በዓመት 1.3 ቢሊዮን ሊትር የማምረት አቅም የሚኖረው ሁለተኛው ዙር አስጀምረናል ያሉት ጠቅላይ ሚኒስትሩ ከፈሳሽ የተፈጥሮ ጋዝ ምርት ባሻገር በኃይል ማመንጫ ዙሪያም 1000 ሜጋዋት የማመንጨት አቅም በመያዝ ከፍተኛ አስተዋጽኦ ይኖረዋል ብለዋል። ከሁሉም በላይ ፕሮጀክቱ የጋዝ ማምረቻ ብቻ አይደለም ሲሉም ገልጸዋል። ለማዳበሪያ ማምረቻ ወሳኝ የሆነ ግብዓትም በማቅረብ ለምግብ ሉዓላዊነት ጥረታችን የማዕዘን ድንጋይ ሆኖ ያገለግላል ሲሉም አክለዋል። ይህ የኃይል ማመንጫና የክሪፕቶ ማይኒንግ ስራዎች አስፈላጊ የሆኑ ግብዓቶችን ያቀርብልናል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በሶማሌ ክልል የጀመርናቸው ከተያያዥ መሰረታዊ ልማቶች ግንባታ ጋር በአጠቃላይ ወደ 10 ቢሊዮን ዶላር ዋጋ ያላቸው ሜጋ ፕሮጀክቶች በተገቢው ክትትል እስከ መጠናቀቂያቸው ይደርሳሉ ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በሶማሌ ክልል የዩሪያ ማዳበሪያ ፋብሪካና ነዳጅ ማጣሪያ ፋብሪካ ግንባታ መሰረት ድንጋይ ዛሬ መስከረም 22 ቀን 2018 ዓ.ም ማስቀመጣቸው አይዘነጋም። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዛሬ ለኢትዮጵያውያን ሁሉ የሚያኮራ ታሪካዊ ሁነት ተፈጽሟል። የሁለት አሻጋሪ ፕሮጀክቶች የመሰረት ድንጋይ አስቀምጠናል ብለዋል። የኦጋዴን ነዳጅ ማጣሪያ ከሂላል የነዳጅ ስፍራ ድፍድፍ ነዳጅን በማምጣት በማጣራትና በማጠራቀም በዓመት 3.5 ሚሊዮን ቶን የማምረት አቅም አለው ያሉት ጠቅላይ ሚኒስትሩ የማዳበሪያ ፋብሪካው ደግሞ ከካቡል የጋዝ ስፍራ በማምጣትና 108 ኪሎ ሜትር የማጓጓዣ ቱቦ በመጠቀም በዓመት 3 ሚሊዮን ቶን አምርቶ ያቀርባል ብለዋል። ኢትዮጵያና ቤላሩስ ወታደራዊ ትብብራቸውን ለማጠናከር ያለመ ውይይት አካሄዱ። የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ከቤላሩስ የመከላከያ ሚኒስቴር ቪክቶር ዩክሬን ጋር የሁለቱን አገራት ወታደራዊ ትብብር ለማጠናከር ያለመ ውይይት አካሄዱ። በውይይቱ ላይ የቤላሩሱ ምክትል ጠቅላይ ሚኒስቴር ቪክቶር ካራቪትም መገኘታቸው የቤላሩስ መከላከያ ሚኒስቴር ጠቅሶ የሀገሪቱ ዜና አውታር ቤልታ ዘግቧል። በዚህ ወቅት ንግግር ያደረጉት የቤላሩሱ የመከላከያ ሚኒስቴር ቪክቶር ዩክሬን ኢትዮጵያ ለቤላሩስ በምስራቅ አፍሪካ ከሚገኙ በጣም አስፈላጊ ሀገሮች አንዷ ናት ያሉ ሲሆን አክለውም ቤላሩስ ከኢትዮጵያ ጋር የሁለትዮሽ ተጠቃሚነትን የሚያስገኝ ግንኙነት ለመመስረት ፍላጎት እንዳላት ተናግረዋል። ይህም በወታደራዊና ቴክኒካዊ በሆኑ ትብብሮች ላይ ተፈጻሚ ይሆናል ያሉት ሚኒስቴሩ አያይዘውም እኛ የቤላሩስና የኢትዮጵያ የጦር ኃይሎች ተወካዮች የሀገሪቱ መሪዎች መመሪያ በግልጽ መከተል አለብን ብለዋል። በተጨማሪም በተለያዩ መስኮች ላይ የምናደርገው ውጤታማና ፍሬያማ ትብብር እንዲሁም ተከታታይ የሆኑ ግንኙነቶች የጋራ እቅዶቻችንን በማሳካት ሁኔታ ተግባራዊ እንድናደርግ ያስችለናል ብዬ አምናለሁ ሲሉም ተናግረዋል። የኢትዮጵያ አየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ በበኩላቸው በሁለቱ ሀገራት መካከል እያደገ የመጣው ግንኙነት ላይ እምነት እንዳላቸው ገልጸዋል። በውይይቱ ሁለቱም ወገኖች በዓለም አቀፍ የጸጥታ ጉዳዮች ዙሪያ በተጋረጡ አገራዊ ችግሮች ላይ ያላቸውን አተያይ ተመሳሳይ እንዲሁም ከፍተኛ ደረጃ ላይ የሚገኝ የሁለትዮሽ ግንኙነት ለቀጣይ ትብብር ምቹ ሁኔታን እንደሚፈጥርም ገልጸዋል። በተጨማሪም በሁለቱ ሀገራት የጋራ ጥቅም ላይ የተመሰረተና በተመረጡ ተግባራዊ እርምጃዎች ላይ ትኩረት ያደረገ ወታደራዊ ትብብር ዙሪያ መወያየታቸውንም አመልክተዋል። ይህ የወታደራዊ ትብብር ውይይት የተካሄደው በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ በሩሲያ
ከተካሄደው የዓለም አቀፍ የአቶሚክ ፎረም ጎን ለጎን ከቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ ጋር ውይይት ማድረጋቸውን ተከትሎ ነው። ሁለቱ መሪዎች በውይይታቸው የሁለትዮሽ ግንኙነት ማጠናከር በሚቻልበት መንገዶች ላይ ከተነጋገሩ በኋላ እስከ ዓመቱ መጨረሻ ድረስ የትብብር ፍኖተ ካርታ ማዘጋጀት እንደሚያስፈልግ መስማማታቸውንም ጠቁመዋል። በዚህ ወቅት የቤላሩሱ ፕሬዝዳንት አሌክሳንደር ሉካሼንኮ ሀገራቸው ከኢትዮጵያ ጋር ወታደራዊና ቴክኒካዊ ጉዳዮችን ጨምሮ በርካታ ዘርፎች ለመተባበር ዝግጁ መሆኗን አጽንኦት ሰጥተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በበኩላቸው ለትብብሩ ቁልፍ የሆኑ ዘርፎችን ግብርናና ኮንስትራክሽን መሆናቸውን ገልጸው የቤላሩስ ወታደራዊ ልምምድና ለኢትዮጵያ ልትሰጥ የምትችለውን ድጋፍም ገልጸዋል። ሁለቱ መሪዎች ካደረጉት ውይይት ቀደም ብሎ ባለፈው ዓመት ሐምሌ ወር ላይ የኢትዮጵያ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ከቤላሩሱ ፕሬዝዳንት ጋር ተወያይተው በውይይቱ ኢትዮጵያና ቤላሩስ የእርሻ ማሽነሪዎች በጋራ ለመገጣጠም የሚያስችል የሽርክና ስምምነቶችን ለማቋቋም ትኩረት ያደረገ መሆኑን ዶክተር ጌዲዮን ጢሞቴዎስ መግለጻቸው አይዘነጋም። ወቅቱ ሁለቱም ሀገሮች የቤላሩስን እርሻ ማሽነሪዎች በቤላሩስ መሳሪያዎችና ቴክኖሎጂዎች በመጠቀም በኢትዮጵያ ውስጥ በጋራ ለመገጣጠም የሚያስችል የሽርክና ስራዎችን ለማቋቋም በዝርዝር ጉዳዮች ላይ እየተወያዩ መሆኑን ገልጸው ነበር። የውጭ ጉዳይ ሚኒስቴሩም አክለውም በሀገራቸው ተገጣጥመው የተሰሩ ማሽነሪዎች ለሌሎች የአፍሪካ ሀገራት ለገበያ እንደሚቀርቡ ተስፋ እናደርጋለን ያሉ ሲሆን በዚህ ረገድ የሚደረጉ ድርድሮች በቅርብ ጊዜ ውስጥ ይጠናቀቃሉ ብዬ እጠብቃለሁ ሲሉም ተናግረዋል። የሁለቱ ሀገራት ግንኙነት ከቅርብ ጊዜ ወዲህ እየጎለበተ ስለመምጣቱ ሌላኛው ማሳያ ተደርጎ የሚወሰደው ደግሞ የቤላሩሱ ፕሬዝዳንት የኢትዮጵያን የባህር በር ፍላጎት ከደገፉ በኋላ ከአዲስ አበባ ጋር ያላቸው ፖለቲካዊና ኢኮኖሚያዊ ትብብርን ለማጠናከር ቁርጠኛ መሆናቸውን መግለጻቸው ነው። ፕሬዝዳንት ሉካሼንኮ ሐምሌ 22 2017 ዓ.ም በሚኒስክ ከተማ ከኢትዮጵያ ውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ጋር ባደረጉት ስብሰባ የሁለቱ ሀገራት ግንኙነት ታሪካዊ ጠቀሜታ እንዳለው በመግለጽ ቤላሩስ የቴክኖሎጂ የግብርናና የምህንድስና ድጋፍ ለማድረግ ዝግጁ መሆኗን ተናግረዋል። ኢትዮጵያ ለኛ በምስራቅ አፍሪካ ከሚገኙ በጣም አስፈላጊ ሀገሮች መካከል አንዷ ናት ያሉት ፕሬዝዳንቱ ከሶቪየት ዘመን ጀምሮ ያሉት ግንኙነቶችና የጋራ ጥቅሞች ለወደፊትም ትብብር መሰረት ናቸው ብለዋል። ፕሬዝዳንቱ ቤላሩስን ለኢትዮጵያ የግብርና ማሽነሪዎች ድጋፍ ለማድረግ ቴክኖሎጂን ለማስተላለፍ እና የኢትዮጵያን ባለሙያዎች ለማሰልጠን ዝግጁ መሆኗን በወቅቱ ገልጸው ነበር። ሱዳን በህዳሴው ግድብ ዙሪያ ከኢትዮጵያና ከግብጽ ጋር እስካሁን ያደረገቻቸውን ስምምነቶች በዝርዝር ልትገመግም መሆኑን አስታወቀች። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ አገራቸው ከኢትዮጵያና ከግብጽ ጋር በህዳሴው ግድብ ዙሪያ እስካሁን ያደረጓቸውን ስምምነቶች በዝርዝር እንደምትገመግም አስታወቁ። ጠቅላይ ሚኒስትሩ ይህን የተናገሩት የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ተሳትፈው ከተመለሱ በኋላ መስከረም 21 ቀን 2018 ዓ.ም በፖርት ሱዳን በሰጡት ጋዜጣዊ መግለጫ ላይ ነው። በመግለጫቸውም ከኢትዮጵያና ከግብጽ ጋር በህዳሴው ግድብ ዙሪያ የተደረሱ ስምምነቶች እንደገና ማጤን ፈለገው ወደፊት ሀገራቸው የከፋ ጉዳትና ውድመት እንዳይከሰትባት ለመከላከል ነው ሲሉ በምክንያትነት አስቀምጠዋል። በስምምነቱ ዙሪያ የምናካሄደው ግምገማ በቀጣይ ከሀገሪቱ ጋር ለሚኖረን ግንኙነት መሰረት እንዲሆን ነው ሲሉም አክለዋል። ከህዳሴው ግድብ ውይይቶች ጎን ለጎን ጠቅላይ ሚኒስትሩ በቀይ ባህር ሀብቶችና የኢንቨስትመንት እድሎች ላይ ያተኮረ 100 የሽርክና ፕሮጀክት ለሳውዲ አረቢያ ማቅረባቸውን የገለጹ ሲሆን የፕሮጀክቱ ጠቅላላ ግምትም $100 ቢሊዮን እንደሚሆን አስረድተዋል። ጠቅላይ ሚኒስትሩ በተጨማሪም በመንግስታቸው የተከበበችውን የዳርፉር ከተማ ለሆነችው ኤልፋሻ የአየር ኃይል ሰብአዊ እርዳታ ለማድረግ ዝግጅት እየተደረገ መሆኑን ተናግረዋል። ይህንን ኦፕሬሽን ለማደናቀፍ የሚሞክር ማንኛውም አካል ይቀጣል ሲሉ ማስጠንቀቃቸውን ከሱዳን ትሪቢዩን ያገኘነው መረጃ ያሳያል። ሆርን ሪቪው የተሰኘው መጽሔት ኢትዮጵያ በ1993 ዓ.ም ለኤርትራ የሰጠችውን ሉዓላዊነት ሀገር ዕውቅና እንደገና እንድትመረምረው እንድታጤነው የሚጠይቅ ጠንካራ ክርክር ያቀረበ ሰፊ ትንታኔ አውጥቷል። ጽሑፉ እንደሚሞግተው ኤርትራ ኃላፊነት የሚሰማት ጎረቤት ሀገር መሆን ባለመቻሏ በምትኩም የኢትዮጵያን ደህንነት በተደጋጋሚ የምታውክና የምታተራምስ ኃይል መሆኗን ኢትዮጵያ የሰጠችውን ዕውቅና ለዘላለም ለማቆየት ልትገደድ አይገባም። ትንታኔው ኢትዮጵያ ይህንን እርምጃ እንድትወስድ የሚያስችል ሕጋዊና ስልታዊ ተጨባጭ ምክንያቶች እንዳሏት በዝርዝር ያስቀምጣል። ጽሑፉ እንደሚለው በ1993 ዓ.ም የተሰጠው ዕውቅና በወቅቱ በነበሩት በህወሓትና የሻዕቢያ መሪዎች መካከል የነበረ የጦርነት ጊዜ አጋርነት ያሳየ ፖለቲካዊ ውሳኔ ነበር። ነገር ግን ያ ውሳኔ የተመሰረተበት የተሻለ የጎረቤት ግንኙነት ይመጣል የሚል ተስፋ ከ30 ዓመት በኋላ ሙሉ በሙሉ ስህተት መሆኑ ተረጋግጧል ይላል ትንታኔው። ኤርትራ የኢትዮጵያን ልማት ፍላጎቶች ከማደናቀፍ አልፎ የኢትዮጵያን ተጽዕኖ ለመገደብና የባህር በር ምኞቷን ለማጨንገፍ ከግብጽ ጋር ከመሰለፍ ወደ ኋላ አላለችም ሲልም ይከሳል። የሆርን ሪቪው ትንታኔ አንድ ሀገር የሰጠውን ዕውቅና ማንሳት በዓለም አቀፍ የተለመደ መሆኑን ይጠቅሳል። የሀገር ዕውቅናን መስጠት ሉዓላዊነት እንደ አስፈላጊነት የሚወሰን እርምጃ ነው፣ ቀዳሚ ወይም የማይሻር አይደለም ይላል። ዓለም ከታይዋን ይልቅ የቻይናን ህዝባዊ ሪፐብሊክ ዕውቅና መስጠቱ፣ የምስራቅ ጀርመን ዕውቅና መሰረዙን እና ሌሎችም የወደቁ መንግስታትን ዕውቅናቸውን መነሳቱን እንደ ምሳሌ ይጠቅሳል። ኢትዮጵያ ለኤርትራ መገንጠል ፈቃዷን የሰጠችው እናት ሀገር በመሆኗ ያ ፈቃድ የተመሰረተባቸው መነሻዎች ሲጣሱ ውሳኔውን እንደገና ለመመርመር የበለጠ ህጋዊ መሰረት አላት ሲልም ይከራከራል። አንደኛ፣ ኤርትራ አንድ ሀገር ለመባል የሚያስፈልጓትን መሰረታዊ
መሰረታዊ መስፈርቶችን ማሟላት ተስኗታል ሲልም ይሞግታል። ሁለተኛ በማያባራ የግዳጅ ውትድርናና ጭቆና ምክንያት በሚሊዮኖች የሚቆጠሩ ዜጎች በተለይም ወጣቶች ሀገሪቱን ጥለው እየተሰደዱ ነው። ሶስተኛ ሀገሪቱ በህገ መንግስት የማትመራ ከ1993 ዓ.ም ጀምሮ አንድ ምርጫ ያላካሄደች እና ተጠያቂነት የሌላት ወታደራዊ አገዛዝ የሰፈነባት መሆኑን ይጠቅሳል። ኢኮኖሚያ በስደተኞች የሚላክ ገንዘብ በማዕድንና በግዳጅ ስራ ላይ የተሰማሩ በመሆኑ እድገት የሌለውና የተዳከመ ነው ይላል። በተጨማሪም የሰብአዊ መብት ድርጅት ሪፖርትን በመጥቀስ ሀገሪቱ በዜጎቿ ላይ የምታደርሰውን ከፍተኛ የሰብአዊ መብት ጥሰትና በፍራጃይል ስቴት ኢንዴክስ ላይ ካሉ ከፍተኛ ስጋት ካለባቸው ሀገራት ተርታ መሰለፏ እንደ ሀገር መውደቋን ያረጋግጣል ሲል ይደመድማል። ጽሑፉ ኤርትራ በኢትዮጵያ የውስጥ ጉዳይ ጣልቃ በመግባት አማጺ ቡድኖችን እንደምትደግፍ ከባድ ክስ ያቀርባል። በቅርቡም የአማራ ፋኖ፣ የኦሮሞ ነጻነት ሰራዊት እና ከፕሪቶሪያው ስምምነት በኋላ የተከፈለውን የህወሓት ክፍል እንደምትረዳም ይጠቁማል። ከግብጽ ጋር ያላት የጠበቀ ግንኙነት የኢትዮጵያን እድገት ለመግታት የታለመ ስልታዊ አካሄድ ነው ሲል ይተነትናል። ይህ የሆርን ቪው ትንታኔ እውቅናን መንሳት ምሳሌ ብቻ ሳይሆን ተግባራዊ ፋይዳም አለው። አንደኛ የዲፕሎማሲያዊ ጫናን መፍጠር ይሆናል። ኢትዮጵያ የባህር በር በሚመለከት ድርድሮች ላይ ኤርትራን ጫና ውስጥ እንድትከት ያስችላታል። ሁለተኛ ህጋዊነትን ይነፍጋል። የኤርትራን መንግስት ህጋዊነትን በማሳጣት ዓለም አቀፍ ድጋፍ እንዳታገኝም ያደርጋታል። ሶስተኛ ሉዓላዊነት ከተጠያቂነት ጋር የተያያዘ መሆኑን ያሳያል። አንድ ሀገር ሉዓላዊ ነኝ ሲል ለድርጊቶቹ ተጠያቂ መሆኑን የሚያሳይ መልእክት ያስተላልፋል ይላል። መከራከሪያ ጽሑፉንም ሲያጠናቅቅ ኢትዮጵያ ለኤርትራ የሰጠችውን እውቅና የተመሰረተበትን የተስፋ መንስኤ ኤርትራ ራሷ እንዳጠፋችው በመግለጽ ኢትዮጵያ እውቅናውን ለመጠበቅ ህጋዊ መብትም ሆነ ስልታዊ ምክንያት አላት ሲል ይደመድማል።